ሀገረ መንግስትን ጠንካራ መሰረት ላይ ማኖር ኢትዮጵያ ህልሟን አሳክሳ ሁለንተናዊ ብልጽግና የተረጋገጠባት ሀገር ለመገንባት የሚደረገው ጥረት የእያንዳንዱ ኢትዮጵያዊ ጉዳይ ነው። ኢትዮጵያ ካለፈችበት የታሪክና የፖለቲካ ውጥረት አውጥቶ ወደ ተሻለ የኢኮኖሚ እድገትና ማህበራዊ አንድነት ማሸጋገርም እንዲሁ። ለዚህም ነው ብልጽግና ፓርቲ ከለውጡ በፊት የነበረው ስህተት ተምሮ የዛሬውን አቅም አቀናጅተው ለተሻለች ኢትዮጵያና ለበለጸገች ኢትዮጵያ በጋራ የመስራት ሂደትን እያጠናከረ ያለው። ይህ ጉዞ በዋናነት ኢትዮጵያ ካለፈችበት የታሪክና የፖለቲካ ውጥረት አውጥቶ ወደ ተሻለ ኢኮኖሚ እድገትና ህብረ ብሔራዊ አንድነት በማሸጋገር ብልጽግና እንደ ፓርቲ ከተመሰረተበት ጀምሮ በኃላፊነት ሲሰራ ከቆየባቸው ስራዎች ተጠቃሽ ናቸው። ሀገር ሉዓላዊነትን የሀገርን ጥቅም ከፍ የሚያደርጉ አንገት ቀና የሚያደርጉ የሀገርን ክብር ከፍ የሚያደርጉ በርካታ ፕሮጀክቶች ማጠናቀቂያቸውን አግኝተዋል። እንደ አዲስ ደግሞ የተጀመሩ አሉ። አንዱ ህዳሴ ግድባችን ነው። እንግዲህ የዓለም የደህንነት ተቋማት ሁሉ አጀንዳ አድርገውት የነበሩት እንዳንሰራ ብዙ ጫና ሲደረግብን የነበረ በብዙ ችግር ተተብትቦ የነበረ ህዳሴ ግድባችንን አጠናቀን ለዚያ አብቅተናል። ከዛ ባሻገር ግን ለኢትዮጵያ ሩቅ ይመስሉ የነበሩ እንደ ማዳበሪያ ፋብሪካ ያሉ ስራዎችን አስጀምረናል። እንደጀመርነው ደግሞ እናጠናቀቃለን። ያ እንግዲህ ባህላችን ሆኗል ማለት ነው። የቢሾፍቱ አየር ማረፊያ ከአፍሪካ ትልቁ የአየር ማረፊያ ነው። አየር መንገዳችን አሁንም ኩራታችን ነው። የበለጠ ኩራት የሚያሰኝ ስራ ሰርተናል ማለት ነው እና እንግዲህ በኢኮኖሚው፣ በማህበራዊው፣ በሰው ተጠቃሚነት የገብተን የነበረውን ቃል በስፋት ከሚጠበቀው በላይ ፈጽመን ወደሚቀጥለው የተንደረደርን ነው ማለት ነው። ኢትዮጵያ ምርጫን በሰላማዊ በተቀላጠፈና ፍትሐዊ በሆነ መንገድ ለማከናወን አዲስ ተስፋ ሰጪ ምዕራፍ መጀመሯ ስድስተኛው ሀገራዊ ምርጫ ሕያው ምስክር ነው። ሰባተኛው የኢትዮጵያ ሀገራዊ ምርጫም ነፃ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ኢትዮጵያን ለማጽናት በሚደረገው ርብርብ የራሱን ሚና እንዲጫወት በትኩረት እየተሰራ ነው። በአጠቃላይ ይሄ ምርጫ እንደ ሀገር በጣም ወሳኝ ሰዓት ላይ የመጣ ምርጫ ነው። ሀገራችን በብዙ ሴራ ያጣቻቸው ብሔራዊ ጥቅሞቿን ለማስጠበቅ ስራ የተጀመረበት ኢትዮጵያን የማጽናት ወደሚገባት ከፍታ የማሻገር የተጀመሩ ትልልቅ ፕሮጀክቶቻችን ወደ መስመር እየገቡ ያሉበት እንደመሆኑ ይሄ ምርጫ አንደኛ ምርጫው ራሱ ሂደቱ ሰላማዊ ከመሆኑ ዴሞክራሲያዊ ከመሆኑ ዴሞክራሲ ግንባታችንን ከማጠናከሩ ባሻገር እነዚህን ወሳኝ የሆኑ የሀገር ሉዓላዊነት ምሰሶ የሆኑ ስራዎችን እንግዲህ ወደፊት ለማስኬድ እድል የሚሰጥ ምርጫ ይሆናል ብለን ነው የምናስበው። ኢትዮጵያ ሉዓላዊነቷን አስከብራ እንደ ሀገር እንድትቀጥል የሚያስችሏትን ተቋማዊ፣ ህጋዊና ማህበራዊ መሰረቶች የመገንባት ስራን በትኩረት እየሰራች ነው። በኢትዮጵያ ነባራዊ ሁኔታ ይህ ሂደት ረጅም ታሪክ ያለው ቢሆንም አሁን ባለው የብልጽግና ጉዞ ውስጥ አዲስ መልክና ትርጉም እየያዘ መጥቷል። የሀገረ መንግስት ሂደታችን ህጋዊ፣ ህዝባዊ፣ የጸና እና ለመጪው ትውልድ የሚተላለፍ ጠንካራ ሀገርን የመገንባት ጉዞ ስለሆነ ይህንን በማሳካት ሂደት ውስጥ ደግሞ የምንሰራቸው ስራዎች በሙሉ ስርዓትን ለማጽናት ጠንካራ መንግስት ለመገንባት እና ለዚህና ለመጪው ትውልድ የምትሆን ኢትዮጵያን ለመገንባት የሚያስችል ስራ ሰርተን እንዴት ኢትዮጵያን ጠንካራ መሰረት ላይ እናኖራለን፣ እንዴት ኢትዮጵያን እናጸናለን የሚል መሰረት ላይ የቆመ ውይይት ነበር ማለት ነው የተደረገው። የባህር በር ጉዳይ ለኢትዮጵያ የህልውናና የብልጽግና ጉዞ ወሳኝ ምሰሶ ተደርጎ የሚወሰድ ርዕስ ነው። ኢትዮጵያ በአሁኑ ወቅት በዓለም ላይ ካሉ ወደብ አልባ ሀገራት መካከል በህዝብ ብዛት ቀዳሚዋ መሆኗ የባህር በር ጥያቄውን ከፖለቲካ ባለፈ ኢኮኖሚያዊ አስፈላጊነት እንዲኖረውና የህልውና ጉዳይ እንዲሆንም አድርጎታል። እኛ ኢትዮጵያውያን የባህር በር ይገባናል። የባህር በር የሚገባን ደግሞ ስለሚገባን እንጂ በችሮታ በስጦታ እንዲሰጠን አይደለም። ትልቅ ህዝብ ነው። ጂኦ ስትራቴጂው በጣም ወሳኝ በሆነ ቦታ የሚገኝ ህዝብ ነው። ነበረን፣ ያ ክብር ነበረን፣ ያ ሀብት ነበረን። ስለዚህ ያ ክብራችን የሚገባን ብሔራዊ ጥቅማችን ሊመለስልን ይገባል ብለን ለዓለም አደባባይ አቅርበን አጀንዳው ቅቡልነት ያገኘና የባህር በር ባለቤት መሆናችን በማያጠራጥር ሁኔታ የሚመለስ ጉዳይ መሆኑን በአጀንዳ ያሰረጽንበት ዘመን ነበረ ማለት ይቻላል። በዓለም አቀፍ ተቋማት ውስጥም ተሳትፏችን እና ቦታችን ከፍ ያለበት ብሪክስን የመሰሉ ቦታዎች ላይ መሳተፍ የቻልንበት እና አባል የሆንበት የዓለም የንግድ ድርጅት አባል ለመሆን
በጣም ስኬታማ ጉዞ የጀመርንበት፣ ስለዚህ በዓለም ዲፕሎማሲ ውስጥ የሚገባንን ክብርና ቦታ ለማግኘት የሚያስችል ቁመና የተጎናጸፍንበት ዘመን ነበር። ለዚህ ሁሉ ሀገራዊ ስኬት የባለድርሻ አካላት ሚና ወሳኝ መሆኑ የተነሳ ሲሆን ለተከታታይ 3 ቀናት በልዩ ልዩ ሀገራዊ ጉዳዮች ላይ ውይይት ሲያካሂድ የቆየው የብልጽግና ፓርቲ ምክር ቤት መደበኛ ስብሰባም ተጠናቋል።